ሂዱ ንገሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል የረታ ማኅተሙን የፈታ የትንሣኤው ጌታ
መድኃኔዓለም ስሙ ለዘለዓለም የተመሰገነ ይሁን። እውነት ነው። ሞት ድል አድርጎት ያልቀረ ለዓለም ሊነገር የሚገባ የሁላችንም የትንሣኤያችን በኩር ተነስቷል። ስሙ ለዘለዓለም የተመሰገነ ይሁን። የዘመረችልን እህታችንን ዝማሬ መላእክትን ያሰማልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለ በሰማይ ንጹሐንና ቅዱሳን በሆኑ መላእክት በምድርም በፈጠርከው ሁሉ ፍጥረት አንደበት የምትመሰገን ምስጋና የባህሪ ገንዘብ የሆነ ግሩም አባት እግዚአብሔር እጅግ የተፈራህ ባለ ብዙ ግርማ የምህረት አባት የመጽናናት ሁሉ ጌታ የድሃ አደጎች አባት የመበለቶች ዳኛ የተረሱት አስታዋሽ የወደቁት ሰብሳቢ የብቸኞች ጓድ ያዘኑት አጽናኝ ያለቀሱት እንባባሽ ልዑል ሕያው ዘላለማዊ አምላካችንና አባታችን እግዚአብሔር ሆይ ከሁሉ በማስቀደም ምስጋና የሚገባ አንተ ነህና አምላካችን ስለሆንክ አባታችንም ስለሆንክ የነፍሳችን እረኛዋ ጠባቂዋም ስለሆንክ ክብርና ምስጋና ምልኮትና ውዳሴ ከምድር እስከ አርያም ለተወደደው ስም ይሆንልን። ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ አባቶች፣ ካህናት፣ ለተልእኮ ምስጢር የምትፋጠኑ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ኪዳነ ምሕረት ወዳጆች፣ በወደደን ባፈቀረን እኛን ስለማዳን በሞተልን ጌታ በመድኃኔዓለም በኢየሱስ ክርስቶስ ፍጹም የሆነ የፍቅር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እኔ ያደርኩት በእግዚአብሔር ነው የምትሉ እንደምን አደራችሁ? ሰላም አደራችሁ? እስኪ ይመስገን። በእውነትም እግዚአብሔር ይመስገን። እግዚአብሔር ይመስገን። ምስጋና ለእግዚአብሔር ለአምላካችን ይሁን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ኪዳነ ምሕረት ጸሎት፣ ረድኤት፣ በረከት፣ አማላጅነት ከሁላችን ጋር ይሁን። ምስጋና የድረሳት እናታችን እመቤታችን ቅድስት ኪዳነ ምሕረት። አመስግኗት ከፍ አድርጋችሁ በደንብ። የረዳን እግዚአብሔር ስሙ የተመሰገነ ይሁን። ያገዘን እግዚአብሔር ስሙ የተመሰገነ ይሁን። ያቆመን እግዚአብሔር ስሙ የተመሰገነ ይሁን። በቤቱ የሰበሰበን እግዚአብሔር ኧረ የተመሰገነ ይሁን። ምስጋና ለእግዚአብሔር ይሁን። ከመ አንበሳ ተንሳይከ፣ እንደ አንበሳ ተነሳ። እስኪ ሁላችሁም ድምፃችሁን ከፍ አድርጉና እንደ አንበሳ በሉ። ማንም የማይናገር እንዳይኖር። እንደ አንበሳ ተነሳ። ድገሙት። እንደ አንበሳ ተነሳ። እስኪ በሉ። እንደ ምንድን? ምን አልክ? በዚህ ርዕስ እንማራለን። ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የምትወጡ የምትንቀሳቀሱ ሰዎች ይህን የእግዚአብሔር ማዕድ ብታከብሩት ትከበራላችሁ። ብትሰሙት እግዚአብሔር ይሰማችኋል። በመሰረቱ እዚህ የተሰበሰብን ሁላችን እግዚአብሔር እንዲሰማን እንፈልጋለን አይደለም? እግዚአብሔር እንዲሰማን ከፈለግን እኛ ማንን እንስማ? ማንን እንስማ? አንድ ሰው ዝም ብሎ ቢያወራ እናንተ ልታወርስቱ ዝም ቆይ እያለ ቢቀጥል ተሰሙታላችሁ? ስለዚህ እሱ አውርቶ ሲጨርስ ደግሞ እናንተ ምን ማለት አለባችሁ? ማውራት አለብን። እኛ አሁን ጧት መጥተን በጧት ለእግዚአብሔር ነግረናል አይደል? ችግራችን ለእግዚአብሔር ነግረናል። ጎደሏችን ለኪዳነ ምሕረት ነግረናል። ሰምቶናል እግዚአብሔር። አሁን ደግሞ እግዚአብሔር መልሱን የሚናገርበት ጊዜ ነው።
ቅድም እግዚአብሔር ሰምቶናል፣ እኛ ለእግዚአብሔር ተናግረናል። አሁን ደግሞ እግዚአብሔር ለኛ ይናገራል። ማን ይሰማል? ማን ይሰማል? እንድንሰማ እግዚአብሔር ይርዳል። በአንድ ወቅት ላይ ጥንቸልና መሬት ማህበር ገቡ ይባላል። ምንና ጥንቸልና ምድር መሬት ማህበር ገቡ ይባላልና ምድር ማህበሯን ከፈለች እና ከከፈለች በኋላ ጥንቸልን ክፈይ አለች። የለኝም አልከፍልም አለች። እንዴት የሰው ማህበር ተበልቶ ዝም ይባላል እንዴ? በይ ክፈይ አለቻት። አይ እንደውም ካንቺ ጋር ከዚህ በኋላ መጨቃጨቅ ሰልችቶኛል አለችና ጥንቸል ተነስታ በኃይል ሩጣ ከመሬት ሸሸችና የሆነ ቦታ ላይ ቆመች። ከዛ ክፈይ አለቻት። አንቺ አለቀቀችኝም እንዳለች አሁንም ተነስታ በኃይል ሮጠችና የሆነ ቦታ ላይ ስትቆም ክፈይ አለቻት መሬት። አለች ጥንቸሏ። ለካ ከመሬት ተሸሽቶ አይመለጥም አለች። እየሰማችሁ ነው? ከማን ተሸሽቶ ምን አይባልም? የትም ግቡ የትም ከእግዚአብሔር አይሸሽ። እዚህ ብትወጡ ከእግዚአብሔር ቤት ብትወጡ አሁንም ከእግዚአብሔር አትወጡ። አንድ ሰው ከቤቱ ሊወጣ ይችላል፣ ከቤተ ክርስቲያን ሊወጣ ይችላል፣ ከወንጌል ሊወጣ ይችላል፣ በዝማሬ ሰዓት ሊወጣ ይችላል። ማንም ሰው ግን ከእግዚአብሔር ውጭ መሆን አይችልም። ከመቅደሱ ውጭ መሆን ይችላል፣ ከአገልግሎት ውጭ መሆን ይችላል፣ ከምንም ውጭ ሊሆን ይችላል። ከእግዚአብሔር ውጭ ግን መሆን ጥንቸል ከመሬት ውጭ መሆን ትችላለች? ብትሞት ራሱ ከመሬት ውስጥ ነው የምትገባው። እውስም ሰው በምድር በቁሙ ይኖራል፣ ቢሞትም በምድር ይኖራል። በምንም ታምር ሰው ከምድር መውጣት እንደማይችል ከእግዚአብሔር መውጣት አይቻልም። መድኃኔዓለም በእጆቹ ይቀፈን። እስኪ እናመስግነው በእውነት እግዚአብሔር። ስለዚህ ይሄ መልእክት ለምትወጡ ለእናንተ ነው። የትም ብትሄዱ የትም ከእግዚአብሔር አትወጡ። ስለዚህ እግዚአብሔርን ስሙ፣ እረፉ። እንደ አንበሳ ምን አልካልን? ተነሳ። ኦርቶዶክሳዊት ቤተክርስቲያን የጌታችን የኢየሱስ ክርስቶስን ትንሣኤ በአንበሳ መስላ ትናገራለች። ጌታችን ኢየሱስ ክርስቶስ የሞተው እንደ በግ ነው፣ የተነሳው ግን እንደ አንበሳ ነው። ነቢዩ ኢሳይያስ በምዕራፍ 53 ላይ እንደ ጥቦት አንገቱን ታስሮ ተነዳ፣ ተጎተተ፣ በሸላቾች ፊት ዝም እንደሚል በግ እንዲሁ ዝም አለ፣ አፉንም አልከፈተም። እርሱ ግን ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ አረብ አንድ ላይ እኛ የፈወሰን ጌታ መድኃኔዓለም ኧረ ስሙ የተመሰገነ ይሁን። ስለዚህ በሸላቾች ፊት አለና ዝም እንደሚል በግ፣ ዝም እንደሚል ምን ስለዚህ የሞተው እንደምንድን ነው? እንደ በግ ነው የሞተው፣ የተነሳው እንደ አንበሳ። በግ ሆኖ ሞተ፣ አንበሳ ሆኖ ተነሳ። በተለይም ሐዋርያው ቅዱስ ዮሐንስ በራእየ ዮሐንስ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ በሰባት ማህተም የተዘጋች አንዲት መጽሐፍ አየሁ። በስንት ማህተም? በሰባት ማህተም ታትማለች። ዙሪያዋን በሰባት ማህተም ተመትታለች። ይችን መጽሐፍ የሚከፍት በሰማይም በምድርም ከምድርም በታች አንድም አካል አልተገኘም። ይችን መጽሐፍ በሰባት ማህተም የታተመችውን መጽሐፍ የሚከፍት ሰው በመጥፋቱ አለቀስኩ ይላል። ምን አልኩኝ? አለቀስኩ ይላል። በዚህን ጊዜ የእግዚአብሔር መልአክ ወደ እኔ መጣ ይላል። ሳለቅስ መልአኩ መጣ አለ። ወገኖች የምታለቅሱ ሚካኤል ይምጣላችሁ። ወገኖች ሳለቅስ እያለቀስኩ ሳለ በእንባ ሸለቆ ውስጥ በነበርኩበት ጊዜ፣ በእንባ ባህር ውስጥ እየዋኘው ባለውበት ጊዜ እግዚአብሔር መልአኩን ላከልኝ። ዛሬም ለልጆቹ ለሚያለቅሱ እንባቸውን ለመጥረግ እግዚአብሔር መልአኩን ይልካል። ዛሬም ለተሰበሩ ልጆቹ የተሰበሩ ልጆቹን ለመጠገን እግዚአብሔር መልአኩን ይልካል። መልአኩን ላከልኝ። መልአኩ መጥቶ እንደዚህ አለኝ አለ፣ አታልቅስ አለኝ አለ። ምን አትበል? አረ እግዚአብሔር መልአክ ይችን ምድር እንዲሁ ይበላል። አታልቅስ፣
እነሆ ከይሁዳ ነገድ የሆነው አንበሳ። ከይሁዳ ነገድ የሆነው ምን? በአንድ ላይ ከይሁዳ ነገድ የሆነው ምን? አንበሳ። እርሱም የዳዊት ሥር መጽሐፉን ይከፍት ዘንድ ማህተሞችን ሁሉ ይፈታ ዘንድ ድል ነስቷል አለኛል። አሁን ከፋሽ ተገኝቷል። ማንም በሰማይ በምድር ከምድር በታች ያለ ሊከፍተው ያልቻለውን ጉዳይ የሚከፍት አንድ ተገኝቷል። እርሱም ከዳዊት ሥር የሆነው የይሁዳ አንበሳ መድኃኒት ክርስቶስ ነው አለኛል። እኔም ከይሁዳ ነገድ የሆነውን አንበሳ ለማየት ዘወር ስል እንደታረደ በግ ቁሞ አየሁታል። መልአኩ ከይሁዳ ነገድ የሆነው ምን አለው? ከዛ ዘወር ስል እንደምን አየሁታል? አያችሁ፣ እንደ በግ ሙቷል፣ እንደ አንበሳ ተነስቷል የምንለው ለዚህ ነው። በቤተ ክርስቲያናችን ለኢየሱስ ክርስቶስ ምሳሌ ቤተ ክርስቲያን ከምታቀርባቸው ነገሮች መካከል አንዱ በተለይ ታውቃላችሁ አባ ሕርያቆስ በቅዳሴው እመቤታችን በምሳሌ ሲያመሰግናት ኦ ድንግል በመኑ በአምሳለ መኑ ናስተማሰለኪ፣ ድንግል ሆይ በማንና በምን እንመስልሻለን ይልና ጸምር ዘጌደውን እያለ ይቀር። አንቺ የጌደውን ጸምር ነሽ፣ ሐውልተ ስም ዘኢያሱ የኢያሱ የምስክርነት ድንኳን ነሽ፣ ሃይመቱ ለአብርሃም የአብርሃም ደግሞ ድንኳን ነሽ እያለ ምሳሌ እያመጣ ይናገርና መጨረሻ ላይ አልብኪ ምሳሌ፣ እንደው እነዚህን ሁሉ አመጣው እንጂ ምሳሌ የለሽም፣ ምሳሌ የለሽም። አሁን ለድንግል ማርያም ይሄ ሁሉ ምሳሌ ትሰጣላችሁ፣ እናንተ አፋችሁ የሚያዘው ለክርስቶስ ሲሆን ነው ይሉናል። እየሰማችሁ ነው። ልክ እንደ አባ ሕርያቆስ ቅዱስ ያሬድ በረከቱ ይደርብ የቤተ ክርስቲያናችን የዜማ አባት እንደዚህ ይላል። ለዘተወልደ እምቅድስት ድንግል ምን ተንብሎ ናስተማስሎ፣ ከድንግል ማርያም የተወለደው መድኃኔዓለምን ምን እንበለው በምን እንመስለው አለ። አርዌ ገዳምኑ አንበሳ ወሚመከራድወን ኦፍ ጻዳ አለ። በበረሃ በሚኖር በአንበሳ እንመስለው ወይንስ በቤተ መንግስት በሚኖረው ከራዲዮን በሚባለው ነጭ ወፍ እንመስለው ይላል። ማንን በለው? ከድንግል ማርያም የተወለደው መድኃኒታችን የሰማይና የምድር ንጉሥ የነፍሳችን ጠባቂ የነፍሳችን ምግብ የነፍሳችን እረኛ የሆነውን ክርስቶስን እንደው ማንን በለው ይላል። በሉ አንበሳን በለው ይሆን ይላል። ይመልስለታል ሊቁ እንደዚህ ይለዋል። መኑ እንከ አንበሳ፣ አንበሳ ማን ነው ይላል። እየሰማችሁ አንበሳ ማን ነው ይለዋል። ይመልሳል እግዚአብሔር ውእቱ፣ አንበሳማ እግዚአብሔር ነው። እየሰማችሁ አንበሳ ማን ነው? እግዚአብሔር ነው። አንበሳ አለ፣ አንበሳ የሚኖርበት ዋሻ አለ። ከዛ ደግሞ የአንበሳ ደቦል ወይም ግልገል አለ። አንበሳ ማን ነው ካልከኝማ አንበሳ እግዚአብሔር ነው አለ። የአንበሳው ደቦልስ ግልገሉስ ወእጓሉኒ ዘተወልደ እምጽንዐ መለኮቱ ክርስቶስ ውእቱ አለ። ከአንበሳ የአንበሳው ደቦል የአንበሳው ግልገልማ ክርስቶስ ነው አለ። የአንበሳው ግልገል ደቦሉ እሱ ማን ነው አለ? ክርስቶስ ነው አለ። ወዛቱኒ ዘወፃ እምኔሃ ከርሰ ማርያም ቅድስት ይእቲ አለ። የአንበሳው ደቦል የሚወጣባት ዋሻ ደግሞ የድንግል ማርያም ማህፀን ምሳሌ ናት አለ። እየሰማችሁ ነው። አንበሳ አለ፣ እሱ የማን ምሳሌ ነው አለ? የእግዚአብሔር ምሳሌ ነው አለ። ከዛ የአንበሳ ግልገል አለ፣ እሱ የማን ምሳሌ ነው አለ? የሚኖሩባት ዋሻ ወይም ደግሞ የአንበሳው ግልገል የወጣባት ዋሻ ደግሞ የድንግል ማርያም ማህፀን ምሳሌ ነው አለ። ታዲያ ቅዱስ ያሬድ ይህንን ተቀበለና ነው እንዴ አለና ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊሂቅ ነአምን ብከ ከመምሃባም መጻይከ ከመትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንሳኒ በትንሣኤከ አለ። አንተ የአንበሳ ደቦል፣ አንተ የተኛ፣ አንተ ያንቀላፋ በኃይል የተነሳው አንበሳ የወደቅኩትን እኔንም አንሳኛል። ኧረ ያንሳን መድኃኔዓለም ወገኖች። አንበሳው ክርስቶስ እንዲህ ነው ያደረገው። ይህ በጣም የሚገርም ነው። ስለዚህ ቤተ ክርስቲያን የኢየሱስ ክርስቶስን ትንሣኤ እንደ አንበሳ ትለዋለች። እንደምን አልኳችሁ? እንደምን? እንደ አንበሳ።
አንበሳ በአባቱ ድምፅ እንደሚነሳ እኛም በክርስቶስ ያመን የአንበሳው የክርስቶስ ልጆች በመለከት ድምፅ እንነሳለን። ዳግም ምጽአት ላይ እንደምታውቁት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አስከትሎ ሲመጣ መልአኩ ሚካኤል የሚይዘው መለከት አለ። ይሄ መለከት 3 ጊዜ ይነፋል። በቀዳሚ ንፋተ ቀርን ይትጋባ ኩሉ ደበለ ሥጋ ዘተዘሮ ውስተ ኩሉ አጽናፈ ዓለም ይላል። የመጀመሪያው የመለከት ድምፅ ሲነፋ በዓለም ላይ በረሃብ ምድረ በዳ ላይ የሞቱ እየሰማችሁ ነው። በጦርነት በየሸለቆ የሞቱ በውሃ የተወሰዱ በጅብ የተበሉ ሁሉ የመጀመሪያው መለከት ድምፅ ሲነፋ ይሰበሰባሉ ይላል። ወበካልእ ንፋተ ቀርን ይሰፈያ አዕጽምት ምስለ ሥጋ ወደም ይላል። ሁለተኛው የመለከት ድምፅ ሲነፋ እነዛ ተሰባስበው ትኩስ በድን ይሆናሉ ይላል። ሁለተኛው መለከት ሲነፋ ወበሳልስ ንፋተ ቀርን ይትነሱ ሙታን ከመቅጽበተ ዓይን እንዘ ይጸውሩ ምግባራቲሆሙ ይላል። ሶስተኛው መለከት ሲነፋ ሙታን እንደ ዓይን ጥቅሻ በቅጽበት ይነሳሉ ይላል። ስለዚህ ሸለቆ ላይ ያለም በእግዚአብሔር አልተረሳም። እየሰማችሁ ነው። በአራዊት ወድ ያለውም በእግዚአብሔር አልተረሳም። መቃብር ውስጥ ያለውም በእግዚአብሔር አልተረሳም። ሁሉም ይሰበሰባል። እንደገና በትንሣኤ አካል ሁሉም ይነሳል። ስለዚህ የአንበሳ ግልገል በአባቱ ድምፅ እንደሚነሳ እኛም የአንበሳው የክርስቶስ ልጆች በመለከት ድምፅ እንነሳለንና ከመአንበሳ ትንሣኤ ከእንደ አንበሳ ተነሳ። አሁን ይውላችሁ እንደ አንበሳ ተነሳ ብቻ ሳይሆን እያንዳንዳችን እኛም እንደ አንበሳ መነሳት አለብን ነው። እየሰማችሁ አንበሳ በማን ቃል ነው የሚነሳው ብያችኋል? እስኪ ባንድ ላይ በማን ድምፅ ነው? በአባቱ ድምፅ ነው የአንበሳው ግልገል የሚነሳው። በዚህ የወንጌል ድምፅ በኃጢአት የወደቅ ተነስ ማለት ነው። እየሰማችሁ የአባታችን ድምፅ ይሄ ድምፅ ነው። አሁን የምንሰብከው ወንጌል ነው። ስለዚህ በኃጢአት የወደቅ በክፋት የወደቅ ተነስ ማለት ነው። ሌላ ምንም ትርጉም የለም። የአንበሳ ግልገል በአባቱ ድምፅ እንደሚነሳ የአንበሳው የክርስቶስ ልጆች እኛ ወዴት እንደወደቅን ራሳችን ፈልገን ከወደቅንበት የኃጢአት አልጋ ተነስ ማለት ነው። ሁለተኛው አንበሳ ሲሄድ የረገጠውን ምን እያለ ነው የሚሄደው ብለናል። በሕይወታችን ብዙ የረገጥናቸው የኃጢአት ቦታዎች አሉ። ብዙ የተጓዝንበት የኃጢአት አስፋልት አለ። ይሄን የኃጢአት አስፋልት በንስሐ እያጠፋን እንድንጓዝ ማለት ነው። የረገጥከውን የኃጢአት አስፋልት ወደ ንስሐ አባት እየቀረብክ እያጠፋ ተጓዝ ማለት ነው። እንደ አንበሳ ልትነሳ ይገባል። ጉዞህ እንደ አንበሳ መሆን አለበት። የረገጥከውን እያጠፋ ትናንት የሰራውን ኃጢአት እያጠፋ ትናንት የበደልከውን በደል እያጠፋ ተጓዝ ማለት ነው። እንደ አንበሳ ተራመድ ማለት ሲተኛ አይኑን ምን ይላል ብለናል? አቤት ሁሉ ሲተኛ አንተ ለጸሎት አይንህን ግለጥ ማለት ነው። ተነሳ። ክርስቲያን ከሁሉ ጋር እኩል አይተኛም። የማያምኑ ሲተኙ አብረህ ከተኛ አንተ የአንበሳ ልጅ አይደለም። ስለዚህ የማያምኑ በሚተኙበት በመንፈቀ ሌሊት ክርስቲያን መጽሐፉን ይዘረጋል፣ ለጸሎት ልቡን ይከፍታል። ሁሉ ሲተኛ ክርስቲያን የተኛ መስሎ ይነቃል። እንደ አንበሳ ተነስ የሚለው እዚህ ላይ ይሄ ላይ ነው። ሌላውና የመጨረሻው በጣም ከሁሉ በላይ አስገራሚ የሆነ እንደ አንበሳ የተነሳው እንደ አንበሳ ተነሱ ብሎናል። እኛም እንደ አንበሳ ሕይወት እንድንጓዝ አስተምሮናል። አሁን እያንዳንዳችን ልናደርገው የሚገባው ልናስተውለው የሚገባው አንድ ነገር አለ። ጌታችን ኢየሱስ ክርስቶስ ተነስቷል። በእውነት ተነስቷል። አቤት እስኪ ተነስቷል። አቤት ተነስቷል። እስኪ እናመስግነው። ተነስቷል። በእውነት እኔና እናንተስ ተነስተናል? አቤት አያችሁ፣ እሱ ተነስቷል፣ እኛ ተኝተናል። ክፍተት የተፈጠረው እዚህ ላይ እያንዳንዳችን አሁን በዚህ ደቂቃ አሁን በዚህ ቅጽበት ትንሣኤ ያስፈልጋል። አሁን እዚህ ሳትወጡ ትንሣኤ ያስፈልጋችሁ። ስትወጡ ትንሣኤ አድርጋችሁ መሄድ አለባችሁ። ምን ልትለን ነው ትላላችሁ? በጣም ትገረማላችሁ። በዚህ ጠዋት በዚህ ማለዳ እዚህ የተሰበሰብን ሁላችን አሁን በዚህ ደቂቃ የምንነሳው ትንሣኤ ነው። ምንድን ነው እሱ? ትንሣኤ ህሊና ይባላል። ትንሣኤ ምን አልኳችሁ? ትንሣኤ ህሊና ማለት አንተ ምግብ ኑሮ ተርፎ በልተ ጠግበ እየደፋ ወንድምህ በዚህ በኩል በረሃብ እየተደፋ ነው።
አንተ ተርፎ የምትደፋ ተነስ፣ ላልቀመሰው አቅምስ። የትንሣኤ አሁን ከዚህ በር ያስፈልጋል። ትንሣኤ ህሊና አንተ እየለዋወጥክ እየለበስ ወንድምህ እርቃኑን ሰራሚክ ላይ ተኝቶ ዝም ብለህ እየሄድክ ከሆነ ተነስ። ትንሣኤ ህሊና ያስፈልጋል። አሁን ነው እሱ፣ አሁን ነው የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ስለዚህ ትንሣኤ ህሊና አሁን ያስፈልጋል። ወንድምህ እያለቀሰ ከሳክ እኮ አንተ ሙተናል እኮ ወገኖች። የአንዱ ልቅሶ የእኛ ሳቅ ከሆነማ ሙተናል። ስለዚህ ምን ያስፈልጋል? ትንሣኤ ህሊና። ከሌላኛ ወንድም አይን የሚፈሰው እንባ አንተን ካስለቀሰ አንቺን ካስለቀሰ በእርግጥ ትንሣኤ ህሊና አላችሁ እናንተ። ሌላው እያለቀሰ እኛ እየሳቅን ከሆነ ግን ህሊና የሚባለው ዳኛ ሙቷል። አሁን ትንሣኤ ያስፈልገዋል። ትንሣኤ ያስፈልገዋል። ሰው ወድቆ ቆስሎ እየተንገበገበ በህመም እየተንገበገበ ቆስሎ ረግጠው ካለፍ ህሊና ሙቷል። ለዚህ ህሊና ትንሣኤ ህሊና ያስፈልገዋል። ዛሬ ላይ እኮ ሰው ምንም ቢሆን ሰው ምንም አይደል። እስኪ ወደ ከተማው በህሊናችሁ ጎራ በሉ። መንገድ ዳር ሰው ወድቆ እየተንሰለሰለ ደሙ እየፈሰሰ ቁስሉ እየሰቀሰቀው ማየት ማለፍ። እስኪ በእግዚአብሔር እንደው በድንግል ማርያም እስኪ አስቡ ዝም ብላችሁ። ሰው ተጣልቶ እርስ በርስ እየተገዳደለ እየተመታታ ማየት ማለፍ። አያችሁ ህሊና ምን ብሏል ማለት ነው? አረባ አንድ ላይ ምን ብሏል? ለዛ ሰው ዛሬ ትንሣኤ ህሊና ያስፈልገዋል። ለምንድን ነው ወንድሜ ሲያለቅስ እኔ ለምን እስቃለሁ? አካሌ አይደለም? የኔ አካል አይደል? ወንድሜ በረሃብ እየተደፋ ለምን እኔ ምግብ እደፋለሁ? ወንድሜ እርቃኑን እየሄደ ለምን እኔ 4-5 እየቀያየርኩ ለብሳለሁ ካለ ትንሣኤው አሁን በእርግጥ ህሊናው ተነስቷል። ስለዚህ ለእያንዳንዳችን በዚህ ማለዳ በዚህ ቅጽበት አሁን ትንሣኤ ያስፈልገናል። ቅዱስ ዮሐንስ አፈወርቅ እንደዚህ ያለ፣ አንተ ወደ ቤተ ክርስቲያን የምትሄድ ሰው በደንብ ስሙ፣ እየሰማችሁ ወደ ቤተ ክርስቲያን የምትሄድ ሰው ወንድምህ መንገድ ላይ ወድቆ በቃል መናገር አቅቶት በእጁ ዳቦ እየለመነ ታልፈውና ወንድምህን ታልፈውና እልፍ ብለህ የ20 ብር ሻማ ትገዛለህ። የ10 ብር ዳቦ ግን ለወንድምህ ምን አላልክ? ከዛ የ20ውን ብር ሻማ ገዝተህ ታመጣና መቅደስ ውስጥ ታበራዋለህ። እውነት እልሃለሁ በር ላይ ያለቀሰ ወንድምህን ጎርፉ ነው ያጠፋዋል። አንተ አብርተህ ብትመለስም ያለፍከው ወንድምህን ግን ጎርፉ ነው አጥፍቶታል። አትድከም። የ20 ብር ሻማ ከመግዛት በፊት ተርቦ ለወደቀው ወንድምህ የ10 ብር ዳቦ ስጥ። የትንሣኤ ህሊና ነው ይሄ፣ ያስፈልጋል። እኛንም በቸርነቱ አብሮ ያሰማን። አዎ ከማንበሳ ተንሣኤከ፣ እንደምን ተነሳህ? እንደምን እንደ አንበሳ ተነሳህ ብለው ሰፋ አድርገው ነው የነገሩን። ሊቁ ቅዱስ ጊዮርጊስ በነገረን ባስተማረን ትምህርት ላይ ተነስቶ በጣም ሰፊ ትምህርት ነው የሰጡን። ቃለ ሕይወትን ያሰማልን። እኛም የምንቀየርበት ትምህርት እንዲሆን እግዚአብሔር ይርዳን። ከመ አንበሳ ተንሣኤከ እምክቡድ ንዋመከ፣ ከከበደው እንቅልፍህ ተነሳህ ነው የተባለው። የእኛ ሞት እንቅልፍ ነው። የእኛ የሚገጥሙን ነገሮች ሁሉ እንቅልፎች ናቸው። ግን ክቡድ አለው። ለምን? በዚህ ያለው እንቅልፍ ሰው ቀስቅሶ ያስነሳዋል። በዚህ ያለው እንቅልፍ እንቅልፉ ሲፈጸም ይነሳል። ያኛው ግን ከዚህ ለየት ያለ ነውና እምክቡድ ንዋመከ፣ ከከበደው በደል፣ ከከበደው ኃጢአት፣ ከከበደው መለያየት፣ ከከበደው የፖለቲካ አመለካከት እግዚአብሔር ያንሳን። ቅድም ብለዋል፣ መጀመሪያ የህሊና ትንሣኤ ነው። ወገኖች እግዚአብሔርን ሰምተን እንድንነሳ ማን ይርዳን? ማን ያግዘን? ወገኖች ሰው የሚናገረውን አንስማ። ሰውን ሰምተን ያተረፍነው ምንድነው ካልን መገዳደል፣ የሰው ደም እንደ ወንዝ ውሃ ሲፈስ ማየት፣ ክርስቲያኖች እንዲሁ በከንቱ እንደ አውሬ ሲወድቁ መመልከት፣ አቤት ብሎ የሚጠራበት ሰው ማጣት፣ የበደል ውጤት ይህን ያመጣብን። ሰውን መስማት ይህን ነው ያመጣው። ሰውን መከተል ይህን ነው ያመጣው። ደመወዛችን ይሄ ነው የሆነው። ለምን ሲባል ሁሌ
ሁላችንም በዚህ በከበደው እንቅልፍ በበደል ስለቆምን፣ አገልጋዮቹ ከበደል ወጥተን ስላላገለገልን፣ ተገልጋዮቹም ከበደል ወጥተን ስላላዳመጥን፣ ሁላችንም በቸርነቱ ስላልተመራን እያየን ያለነውን ደመወዛችን እያጨድን ነው። እግዚአብሔር ከዚህ ደመወዝ ያውጣን። ያ ከዚህ ከከበደን ለመውጣት እግዚአብሔርን መስማት ያስፈልጋል። መቼ? ቅድም መምህራችን ብለዋል፣ የመዳን ቀን። እስቲ አሁን እንነሳ ወገኖች፣ ይብቃን። የትላንትናውን የሰውን ድምፅ ትተን አሁን ወደ እግዚአብሔር እንመለስ። በሰው አመለካከት የምንጓዝበትን መንገድ ትተን አሁን እንመለስ። ማን ይመለስ ከተባለ ባለስልጣን የሆን በመንፈሳዊ ያለን አባቶች፣ ባለስልጣን የሆናችሁ በፖለቲካዊ ውስጥ ያላችሁ መሪዎች፣ የምንመራው የምንለውን ህዝብ ይዘን እንነሳ። ከክፋታችን እንነሳ፣ ከተንኮላችን እንነሳ፣ ከዘረኝነታችን እንነሳ፣ ካልቧልታችን እንነሳ። እግዚአብሔር ከማይወደው መንገድ ወጥተን እንነሳ። ያን ጊዜ ያኛውንም ትንሣኤ ገንዘብ እናደርጋለን። እንዲያሆነን እንድናልፍ ማን ይርዳን? ማን ያግዘን? ያስተማረን መድኃኔዓለም በድጋሚ ክብር ይመስገን። መምህራችንን ቃለ ሕይወት ያሰማልን፣ እኛንም የሕይወትን አሜን። እግዚአብሔር ስም የተመሰገነ ይሁን። እንዘምራለን። ምድርና ሞላዋ ለዘለዓለም ሲያልፉ